ምስራቅ የግዕዝ ቃል ነው። ብዙዎች ምስራቅ አማርኛ የሚመስላቸው ይችላል። ምስራቅ ግን የግዕዝ ቃል ነው። ምዕራብም የግዕዝ ቃል ነው። ሰሜንም የግዕዝ ቃል ነው። ደቡብም የግዕዝ ቃል ነው። በግዕዝ ቋንቋ ሰረቀ ማለት ወጣ ማለት ነው። ምን ማለት ነው? ስለዚህ ምስራቅ ማለት ምን ማለት ነው? መውጫ ማለት ነው። የሚጻፈውም ደግሞ በዚህኛው ሰ በንጉሱ ሰ ነው የምትጽፉት እንጂ በዛኛው በሳሜክሳ አጽፉም። ለምንድነው ማጽፉት? በዛ ከጻፋችሁ ሌባ ማለት ነው። ስለዚህ አቶ ሰረቀ የሚባሉ ሰው ካሉ በዚህኛው ሰ ነው መጻፍ ያለባቸው እንጂ በዛ ከተጻፉ ስድብ ነው የሚሆንባቸው። መስረቅ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ብርሃናችን ሕይወታችን የአውደ ምሕረቱ ባለቤት የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አዶናይ ጸባኦት ኤልሻዳይ ተብለ የምትመሰገን ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል አባቶቻችን፣ ዘማሪያን ዘማሪያት፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የክፍል 1 ትምህርትን ላስተማሩን ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ጊዜያቸውን መድኃኔዓለም ክርስቶስ ይባርክላቸው። እስቲ ያመስግኑ እግዚአብሔርን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በተለይ ዲያቆኑ በሥርዓተ ቅዳሴ ላይ ውስተ ጽባህ ነጽሩ ወደ ምስራቅ ተመልከቱ በሚለው ኃይለ ቃል መነሻነት ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ወደ ምስራቅ በሉ እስቲ። አይሰማም? ተመልከቱ። ይህንን ሁልጊዜ ክርስቲያኖች በተለይ የኦርቶዶክስ ተዋሕዶ ምእመናት በቅዳሴ ጊዜ ቅዱስ ሥጋው ክቡር ደሙ በሚሰዋበት በዚያ ታላቅ ሰዓት ላይ ዲያቆኑ ሁላችንም ወደ ምስራቅ ተመልከቱ ይለናል እና ዛሬ ምስራቅ ምንድን ነው? ምን ልመለከተውስ ምንድን ነው የሚለውን ረቂቁን ትምህርት ከቅዱሳት መጻሕፍት ጋር እያነጻጸር እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ወደ ምስራቅ ወደ እሱ እንድንመለከት ቅዱስ ፈቃዱ ይሁንልን። እንግዲህ ስለዚህ ሰረቀ ማለት በግዕዝ ቋንቋ ወጣ ማለት ነው። ምስራቅ ማለት ምን ማለት ነው? መውጫ ማለት ነው። በአንጻሩ ደግሞ ምዕራብ ማለትስ ምን ማለት ይመስላችኋል? ምስራቅ መውጫ ከሆነ ምዕራብ መግቢያ። አሁንም ቃሉ የግዕዝ ነው። አሪቦት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ምን ማለት ነው? ገባ፣ ተካተተ፣ ተፈጸመ ማለት ነው። ምክንያቱም እግዚአብሔር ፍጥረታትን ሲፈጥር ሰንብቶ፣ ለምሳሌ ቆይ እዛ ላይ ሳልመጣ ምዕራብ መግቢያ ከሆነ የምን መግቢያ ማለት ነው? የፀሐይ መግቢያ። ምስራቅስ? ስለዚህ መውጫና መግቢያ። ከዚህ ጋር የተያዘ ነገር አንድ ቃል ልንገራችሁ። አርብ እስቲ በሉ። አርብ ቤተክርስቲያናችን ሊቃውንት አርብ ብለዋታል። አርብ ማለት ራሱ አሪቦት ማለት ምን ማለት ነው? መግቢያ ማለት ነው አይደለ? መፈጸሚያ ማለት ነው። መካተቻ ማለት ነው። እግዚአብሔር ፍጥረታትን ሲፈጥር ሰንብቶ በዚች ቀን አዳምን ፈጥሮ ፍጥረትን አቆመ። ፍጥረት ምን ሆነ? ተካተተ ማለት ነውና የፍጥረት መካተቾ ማለት ነው። ሌላ ወደ ሐዲስ ኪዳን ደግሞ ስትመጡ በዚች ዕለት የክብር ባለቤት ጌታችን በዕፀ መስቀል ተሰቅሎ ምን አለ? ተፈጸመ ብሎ ድህነትን አካተተ። ስለዚህ ምን ብለዋል? አርብ ብለዋል። ዛሬ ግን ስለ አርብም ስለ ምዕራብም አንፈልግም። ስለምንድን ነው? ስለ ምስራቅ ነው። እና በመጽሐፍ ቅዱስ ላይ እግዚአብሔር አምላክ ምስራቅን በብዙ መልኩ አሳይቶናል። ለምሳሌ የመጀመሪያዋ የሰው ልጆች ቤት መኖሪያ ማደሪያ የሆነችው ምንድናት? ኤዶም ገነት ናት። እና ኤዶም ገነትን የተከለው በምን አቅጣጫ ነው? በስተ ምስራቅ አቅጣጫ ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም በምስራቅ በኤዶም ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው ይላል። በምን አቅጣጫ ማለት ነው? በምስራቅ አቅጣጫ። ለምንድን ነው ገነት በምስራቅ የተተከለችው ሲባል ምስራቅ ማለት ምን ማለት ነው? መውጫ ማለት ነው አይደለ? የምን መውጫ? ፀሐይ ምን አላት? ብርሃንና ምን ሙቀት አላት። ስለዚህ ያቺ ዓለም የእግዚአብሔር ብርሃን ያልተለያት ሙቀተ ጸጋው ያልተለያት ስለሆነች በምን አቅጣጫ ተባለች? ንገሩኝ።
በምስራቅ አቅጣጫ። ስለዚህ ኤልዳ በተባለው ቦታ ላይ የተፈጠረው የመጀመሪያው ሰው ልጅ አባታችን አዳም በተፈጠረ በ40ኛው ቀን ብርሃን አልብሰው ብርሃን አጎናጽፈው በብርሃን ሰረገላ አስቀምጠው መላእክት ደግሞ እየዘመሩ ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም አዳምን የፈጠረው ቅዱስ 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 እግዚአብሔር እያሉ እያመሰገኑት ወዴት አስገቡት? ወደ ገነት አስገቡት። ምን አልብሰው? ንገሩኝ። ምን አልብሰው? ብርሃን አልብሰው። ምክንያቱም በምስራቅ የተተከለችው ኤዶም ገነት ምስራቅ መውጫ እንደሆነ መውጫነቷ ደግሞ የፀሐይ እንደሆነች ፀሐይ ብርሃንና ሙቀትን እንዳስተባበረች የመጀመሪያው ሰው አዳምም ብርሃን አልተለየውም፣ ሙቀተ ጸጋ የእግዚአብሔር የጸጋው ሙቀት አልተለየውምና የት ገባ? ወደ ምስራቅ አቅጣጫ ባለችው ኤዶም ገነት ገባ። ስለዚህ ዲያቆኑ በቅዳሴ ጊዜ ወደ ምስራቅ ተመልከቱ ሲል የመጀመሪያውን የሰው ልጅ ቤት ምንን አስቡ? ገነትን አስቡ ማለት ነው። ገነት በጣም በብዙ እጽዋት የተከበበች ናት። በምስራቅ አቅጣጫ ናት። ስለ ገነት አበቦችና ፍሬዎች መጽሐፈ ሄኖክ ምዕራፍ 7 ቤታችሁ አንቡ። የገነት ፍሬዎች በጣም ብርሃን የተዋሃዳቸው ናቸው። የመንፈቅ መንገድ ሄደው እንደሚሸቱ የሥነ ፍጥረት መጻሕፍት ያስተምራሉ። ፍሬያቸው እንደ ከዋክብት ያበራል። ምናልባት የገነትን ፍሬ እድሉን ገጥመን ብንመገበው ሌላ ፍሬ ይተካል። መዓዛው ብቻ ነፍስ ከስጋ ሊለይ ይችላል ይላል ኤጲፋኒዮስ። ከቃሉ ጋር ናችሁ? ያ ብቻ አይደለም። በገነት በመካከሏ ላይ ደግሞ ምንን ተከለ? የሕይወት ዛፍ። እስቲ በሉ የሕይወት ዛፍ። የሕይወትን ዛፍ ሲተክል እግዚአብሔር 4 ወንዞችን አደረገ። ለአዳም ደግሞ በስተምዕራብ አቅጣጫ የነበረችውን የእውቀትን ዛፍ ወይም ዕፀ በለስን ምን እንዳትላለው እንዳትበላለው። ኤጲፋኒዮስ ሲያስቀምጥ ዕፀ ገነት አሉ፣ ደግሞ ዕፀ በለስ በስተምዕራብ አቅጣጫ የሞት ምሳሌ ናት። ዕፀ ሕይወት ደግሞ በገነት መካከል ግን አቅጣጫው ወደ ምን ያሳያል? ወደ ምስራቅ ያሳይ ነበረ። ታዲያ አዳም አባታችን ዕፀ በለስን ባይበላ ኖሮ 1000 ዘመን ቆይቶ ዕፀ ሕይወትን ተመግቦ የት ይገባ ነበረ? ታድሶ መንግሥተ ሰማያት ይገባ ነበረ። አዳም አባታችን አልታደለም። በ7 ዓመቱ ምክረ ከይሲን ሰምቶ የተከለከለው የዛፍ ፍሬ በልቶ ከምስራቃዊት ገነት ምን ሆነ? ወደ ምድር ተባረረ ማለት ነው። ምስራቅን እንዳትረሱ። እና አዳም ምድር ላይ ስንት ዓመት ቆየ? 930 ስንት ዓመት? እስቲ አንድ ነገር እንገራችሁ። ትንሽ ትምህርቱን ከፍ እያደረግነው እንሂድ። ለምሳሌ እግዚአብሔር ምን ብሎታል? እችን ዛፍ ብትበላ ትሞታለህ ብሎታል። አዳም ግን አልሞተም። ቶሎ ሞተ? አልሞተም። ታዲያ እግዚአብሔር ትእዛዝ አለፈ ማለት ነው? አይደለም። 930 ዓመት ቢቆይም በእግዚአብሔር አቆጣጠር ዳዊትም ሐዋርያው ጴጥሮስም እንዳስተማሩት 1000 ዓመት እንደምንቀናት። ስለዚህ አዳም 930 ዓመት ቢቆይም አንድ ቀን ለማደር ስንት ዓመት ቀረው ማለት ነው? 70 ዓመት ቀረው ማለት ነው አይደል? 70 ዓመት ቀረው። ስለዚህ ይህ 1000 ዓመቱ ብሔረ ብፁዓን ላሉት ቅዱሳን ተሰጥቷል። ቀሪዋ 70 ዓመቱ ደግሞ ለኔና ለናንተ ተሰጥቷል ማለት ነው። አዳም ዳዊት አባታችን ምን አለ? እድሜያችን ምንድነው አለ? 70 ነው አለ። ጉርሻ ከተጨመረ ስንት ይሆናል? 80። ከዛ በኋላ ድካም ነው አለ። ምክንያቱም አዳም 1000 ዓመት ሊሞላው ስንት ዓመት ቀርቶታል? 70 ዓመት ስለቀረው ነው። እና ልክ ዕፀ በለስን ሲበላ ዘፍጥረት 3:24 ምን ይላል? አዳምን አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤዶም ገነት ምስራቅ አስቀመጠ ይላል። በምን አቅጣጫ? ተመልከቱ። ስለዚህ በምስራቅ አቅጣጫ መላእክት ኪሩቤልና ሱራፌል የምትገለባበት የእሳት ሰይፍ ይዘው በምስራቅ አቅጣጫ እንዲጠብቁ አደረገ። ይህንን ያደረገው ማን ነው? ለምንድነው በምዕራብ? ለምንድነው በሰሜን ያላደረገው? ለምንድነው በደቡብ ያላደረገው? የሕይወት ዛፍን የሚጠብቁ መላእክት በምን አቅጣጫ ነው የተቀመጡት? በምስራቅ አቅጣጫ ነው። እና አዳምና ሔዋን ከምስራቃዊት ኤዶም ገነት ተለዩ። ከብርሃነ ረድኤቱ ተራቆቱ፣ ከሙቀተ ጸጋው ተለዩ። ኪሩቤልና ሱራፌል ደግሞ የምትገለባበት የእሳት ሰይፍ ይዘው በሕይወት ዛፍ አቅጣጫ ተቀመጡ። ታዲያ ያቺ በምስራቅ ያለችው የኤዶም ገነት መታሰቢያ ማን ትመስላቸዋለች? ቤተ ክርስቲያን ናት። ማናት?
ስለዚህ ቤተክርስቲያን ስትመጡ ምስራቃዊት የሆነችው ኤዶም ገነት እናስባለን። ለምሳሌ በኤዶም ገነት በመካከሉ ላይ ምን ነበረ? የሕይወት ዛፍ ነበረ። የሕይወት ዛፍ የሕይወት ፍሬን ተሸክሟል። ያ የሕይወት ዛፍ ምንድነው? መስቀል። እስቲ በሉ ድገሙት። መስቀል። እላዩ ላይ የተሰቀለው ፍሬ ሕይወት ማን ነው? ኢየሱስ ክርስቶስ ነው አይደል? እና በደንብ ማስተዋል የሚያስፈልገው እዚህ ላይ ነው። በኤዶም ገነት ስንት ወንዞች አሉ? 4 ወንዞች፣ ኤፌሶን፣ ግዮን፣ ጤግሮስና ኤፍራጥስ ይባላሉ። የማር ወንዝ፣ የወተት ወንዝ፣ የወይን ወንዝ፣ የዘይት ወንዝ ናቸው። ገነትን እየተመሳቀሉ ያጠጣሉ። በጣም የሚገርመው ልክ እንደ ሕይወት ዛፍ ኢየሱስ ክርስቶስ ምን ሆነ? ሰው ሆነ። ያቺ የሕይወት ዛፍ በገነት መካከል እንደተተከለች የኔና የናንተ ጌታ ሕይወታችን ክርስቶስ ምን ላይ ተሰቀለ? በመስቀል ምን ላይ? የምድር መካከል ላይ ተሰቀለ ማለት ነው። ያቺ 4 ወንዞች እንዳሏት ኢየሱስ ክርስቶስ በመሰቀሉ 4ቱ ማዕዘኖች ምን ሆኑ? ተፈወሱ። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ በክርስቶስ ቤዛነት ምን ሆኑ? በጸጋው እንደገና አበሩ። ክብር ምስጋና ለስሙ ይሁን አምላካችን ጌታችን ንጉሳችን ኢየሱስ ክርስቶስ። ስለዚህ እነዚህ 4 ወንዞች በ4 ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እንደገና በኪሩቤል ተመስለዋል ማለት ነው። ስለዚህ ምስራቃዊት ኤዶም ገነትን ስታስቡ እነዚህን ሁሉ ምስጢር ታስባላችሁ። ወደ ቤተ ክርስቲያን ደግሞ ስትመጡ ቤተ ክርስቲያን ስንት አቅጣጫ አላት? 4 አይደል? ምስራቅ፣ ምዕራብ፣ ሰሜንና ደቡብ። ልክ እንደ ኤዶም ገነት ፈሳሾች ማለት ነው። እቺ ምስራቅ ናት ማለት ነው። ምስራቅ ናት። ወደ ምስራቅ ተመልከቱ ሲል ወደ ምን ተመልከቱ? ወደ ቤተ ክርስቲያን ተመልከቱ። ምክንያቱም ማቴዎስ የጻፈው፣ ማርቆስ የጻፈው፣ ሉቃስ የጻፈው፣ ዮሐንስ የጻፈው ወንጌል የሚነበብባት የሚተረጎምባት ብቸኛዋ ማን ናት? ቤተ ክርስቲያን ናት ማለት ነው። ልክ እንደ ሕይወት ዛፍ የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ምን ይሆንባታል? ይሰዋባታል። እንደ ወይን ወንዝ ምኑን እንጠጣለን? ደሙን፣ ወይኔ ደሙን እንጠጣለን ማለት ነው። ልክ እንደ ዘይት ወንዝስ በ40 ቀናችን በ80 ቀናችን ተጠምቀን ልጅነትን አግኝተናል። ልክ እንደ ማዕር ወንዝ ደግሞ ብሉይ ኪዳንን፣ እንደ ወተት ወንዝ ደግሞ ሐዲስ ኪዳንን ምን እንልባታለን? እንማርባታለን። ተምረን ደግሞ ፍሬ እናፈራባታለን። ስለዚህ ወደ ምስራቅ ተመልከቱ ሲባል ወደ ኤዶም ገነት ብቻ ሳይሆን ወደ ምን? ወደ ቤተ ክርስቲያን ተመልከቱ ማለት ነው። እንደገና ያቺ ምስራቃዊት ኤዶም ገነትን ስታስቡ ድንግል ማርያምን ታስባላችሁ። ረድኤቷ በረከቷ አይደርብን። ምክንያቱም ያቺ በምስራቅ በኩል ማን ይጠብቃት ነበረ? ኪሩቤል ምን ይዞ? የእሳት ጦር ይዞ ይጠብቃት ነበር። ለምን? አዳም ተመልሶ የሕይወትን ዛፍ በልቶ ታድሶ ሕያው እንዳይሆን ማለት ነው። እስቲ ወደ እመቤታችን ተመልከቱ። በደንብ አድርጋችሁ አስቧት። ያቺ በምስራቅ ያለችው የሕይወት ዛፍ በኪሩቤል ሰይፍ እንደተጠበቀች ድንግል ማርያምስ በማን ተጠበቀች? ፍሬ ሕይወት ኢየሱስ ክርስቶስን በማህፀኗ በተሸከመች ጊዜ ማን ጠበቃት? አረጋዊው ዮሴፍ ጠበቃት ማለት ነው። አያችሁ፣ ቅዱስ ኤፍሬም ሶርያዊ ምን አለ? ገነት እመቤታችን ናት አለ። ያቺ በገነት መካከል ያለችው የሕይወት ዛፍ የሕይወት ፍሬን ስለተሸከመች በኪሩቤል ሰይፍ እንደተጠበቀች አማናዊቷ ገነት የሕይወት ፍሬ ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያም ደግሞ ሽማግሌው ዮሴፍ ጠበቃት። ክብር ለዚህ አረጋዊ አባት ይላል በድርሳኑ ላይ። በጣም ይገርማል። ስለዚህ ወደ ምስራቅ ተመልከቱ ሲባል ይሄን ሁሉ ነገር ማሰብ፣ ማወቅ፣ መረዳት ያስፈልጋል እና ሙሴ ሲና ተራራ ላይ ያወጣውና የቤተ መቅደስ አሰራር ያሳየዋል። አደባባይን ያሳየዋል፣ ቅድስትን ያሳየዋል፣ ቅድስተ ቅዱሳንን ያሳየዋል። በዛች አምሳል ስራ ይለዋል። ሙሴም ሲና ተራራ ላይ ባየው የብርሃን ድንኳን አምሳል ደብተራ ኦሪትን፣ ቅድስተ ቅዱሳኑን፣ ቅድስትን፣ አደባባይ ሲሰራ የካህናትን መግቢያ በምን አቅጣጫ አድርጋለሁ? በስተ ምስራቅ። በምን አቅጣጫ? እንዲህ ይላል በኦሪት ዘኍልቍ ምዕራፍ 3 ቁጥር 38 በማደሪያውን ፊት በምስራቅ በኩል በመገናኛው ድንኳን ፊት በስተ ፀሐይ መውጫ
የሚሰፍሩት ሙሴና አሮን ልጆቹም ይሆናሉ። መቅደሱንም ለእስራኤል ልጆች ይጠብቃሉ። ልዩም ሰው ቢቀርብ ይገደል ይላል። በጣም ከባድ ትእዛዝ ነው። በኦሪቱ ካህናት የሚገቡት በምን አቅጣጫ ነበረ? እግዚአብሔር ያዘዘው ለአሮን ለልጆቹ በምስራቅ ብቻ፣ ሌላ ሰው በምስራቅ አቅጣጫ እንዳይገባ ብሎ አዟል። ይሄ ምን ማለት ነው? ምስራቅ ምንን ትወክላለች? ኤዶም ገነትን ትወክላለች፣ ቤተ ክርስቲያንን ትወክላለች። ስለዚህ ዛሬ የካህናት መግቢያ አሁንም በምን አቅጣጫ ነው? በስተ ምስራቅ ነው በራቸው ማለት ነው። ውስተ ጽባህ ነጽሩ፣ ወደ ምስራቅ ተመልከቱ ሲባል ይሄንን ነገር ሁሉ ምን በሉ አስቡ ማለት ነው። አስቡ። ግን የድሮዎቹ የሚገቡት ሁሉ ጊዜ በዚህ አቅጣጫ ነው እንጂ በዚህኛው አቅጣጫ አይገቡም። ለምንድን ነው? ወደ ምዕራብ ነው ፊታቸው። ለምንድን ነው? ምዕራብ የፀሐይ ምንድን ነው? መጥለቂያ እንደሆነ ከእውነተኛው ፀሐይ ከእግዚአብሔር ስለተለዩ ወደ ሲኦል መውረዳቸውን ያመለክታል። ዛሬ ግን የሐዲስ ኪዳን ካህናት ዙሪያውን ቤተ መቅደስን ዙሪያውን እየዞሩ በምዕራብም ወደ ምስራቅ ሊገቡ ይችላሉ። ለምን? ወዴት እንገባለን ነው? ወደ እግዚአብሔር መንግስት፣ ወደ ገነት ወይም ወደ መንግስተ ሰማያት እንገባለን ለማለት ነው። ስለዚህ ራሱ እግዚአብሔር የካህናት መግቢያ በምን አቅጣጫ ይሆናል? በምስራቅ አቅጣጫ እንዲሆን አዘዘ። ምክንያቱም ምስራቅ የእግዚአብሔር የክብሩ መገለጫ ነው። እሱ ብቻ ሳይሆን ኪሩቤልና ሱራፌልም የሚገለጹበት ቦታ ነው። በኤዶም ገነት ኪሩቤልና ሱራፌል የእሳት ጦርን ይዘው የእሳት ፍላጻ ይዘው በምስራቅ አቅጣጫ እንደተቀመጡ ለነቢዩ ለሕዝቅኤል እንደገና በምን አቅጣጫ ተገለጡለት? በምስራቅ አቅጣጫ። እንዲህ ይላል በተለይ ምዕራፍ 43 ከቁጥር 1 እስከ 4 እንዲህ ይላል። ወደ ምስራቅ ወደሚመለከተው በር አመጣኝ፣ እነሆ የእስራኤል አምላክ ክብር ከምስራቅ መንገድ መጣ ይላል። ከምን መንገድ? ከምስራቅ መንገድ። ድምፁም እንደ ብዙ ውሃዎች ይተም ነበረ፣ ከክብሩም የተነሳ ምድር ታበራ ነበረ። የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ ይላል። በምን አቅጣጫ? ለዚህ ነው ቤተልሔም ህብስቱ ከብሮ ቀጥታ በምስራቅ በር ይገባል። የእግዚአብሔር ክብር ሁልጊዜ የሚገለጠው በምን በር ነበረ? በምስራቅ በር ነበረ። ይህንና ምዕራፍ 10 ላይ ሕዝቅኤል ቁጥር 18 እስከ 22 የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮች ባጠገባቸው ነበሩ። በእግዚአብሔር ቤት በምስራቁ በር ለመግቢያ ቆሙ። የእስራኤል አምላክ ክብር በላያቸው ላይ ነበረ ካለ በኋላ እያንዳንዳቸው 4 ፊት ለእያንዳንዳቸውም 4 ክንፍ ነበሯቸው ይላል። ምን ነበሯቸው? እና ፊታቸውንም ሁሉ ይገልጣል። አንዱ ሲሄድ ሌሎቹም ይሄዳሉ። ግን በምን አቅጣጫ ነው የተገለጡት? ንገሩኝ። በምን አቅጣጫ? በምስራቅ። እነዚህ ማን ናቸው? ኪሩቤልና ሱራፌል። የሰው መልክ አለ፣ የአንበሳ መልክ ያለው መልአክ አለ፣ የላም ፊት ያለው መልአክ አለ፣ የንስር ፊት ያለው መልአክ አለ። የሥላሴን ስዕል አይታችኋል? ግራና ቀኝ ያሉት ምንና ማን ይባላሉ? ኪሩቤልና ሱራፌል። አንዱን የሰው ፊት አድርጎታል፣ አንዱን የአንበሳ ፊት አድርጎታል፣ አንዱን የላም ፊት አድርጎታል፣ አንዱን የንስር ፊት። እግዚአብሔር ባወቀ ነው ያደረገው፣ ግን መገለጫቸው በምስራቅ በኩል ነው። ለምሳሌ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ሰው ሆነ። ስለዚህ ከሰው መልክ፣ ከአንበሳ መልክ፣ ከላም መልክ፣ ከንስር መልክ ሰው መሆኑን የሚያመለክተው የትኛው መልአክ ይመስላችኋል? የእግዚአብሔር ልጅ ሰው ሆነ። ስለዚህ እነዚህ መላእክት ደግሞ ስንት ፊት አላቸው? የሰው ፊት፣ የላም ፊት፣ የአንበሳ ፊትና ሰው መሆኑን የትኛው የሚመስል ይመስላችኋል? የአንበሳው ነው? የላሙ ነው? የንስሩ ነው? የሰው ፊት? የሰው ፊት። በጣም ጥሩ። ሌላው ደግሞ ስቅለቱን የሚወክለው የቱ ይመስላችኋል? የአንበሳው ነው? የላሙ ነው? ወይስ የንስሩ? ኧረ ተሳስታችኋል። የንስሩማ አይደለም። ስቅለቱ ላም በኦሪቷ ምን ትሆናለች? ትሰዋለች፣ ትታረዳለች አይደለ? በመስቀል ላይ የተሰዋው ደሙን ያፈሰሰው ማን ነው? ስለዚህ ስቅለቱን የሚወክለው መልአክ የትኛው ነው? የላም ፊት ያለው። እስቲ ትንሣኤውንስ የሚገልጥ አሁን ሁለት ቀርተዋል። የይሁዳ አንበሳ ማን ነው? ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። እርገቱስ ንስሩ ነው። አያችሁ፣ ፊታቸው በዚያ ያደረገው ምስጢረ ሥጋዌን ሊያብራራ ሊገልጽልን ነው። ግን መገለጫቸው በምን አቅጣጫ ነው? በምስራቅ አቅጣጫ ነው። በረከታቸው ይደረብን። ሶስተኛው ወደ ምስራቅ ተመልከቱ ሲል እመቤታችንን እየዋት ነው። በረከቷ ይደረብን።
ምስራቃት እውነተኛውን ፀሐይ ኢየሱስ ክርስቶስን ያገኘንባት አማናዊት የሕዝቅኤል ምስራቅ እሷ ማን ናት? ድንግል ማርያም ናት። ነቢዩ ሕዝቅኤል በምዕራፍ 44 ቁጥር 1 ላይ ወደ ምስራቅም አለ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶ ነበረ። እግዚአብሔርም አለ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለኝ ይላል። ተዘግቶ ምን ይላል? ያ ሕዝቅኤል በምስራቅ ያያት ደጃፍ ምን ነበረች? የተገጠመች፣ የተቆለፈች፣ የተዘጋች፣ የታተመች ነበረች። እና ማን የገባባት? የእስራኤል አምላክ። እስቲ በሉ የእስራኤል አምላክ ሳይከፍት ገብቶ ሳይከፍት ወጣ። መውጣት ብቻ ሳይሆን ለዘላለም ተዘግቶ ይኑር ብሎ አዋጅ አወጀ። ታዲያ የምስራቋ ደጅ እውነተኛውን ፀሐይ የወጣባት እሷ ማን ትመስላችኋለች? ፀሐዩ የእስራኤል አምላክ ማን ነው? ኢየሱስ ክርስቶስ አምላካችን ነው። መቆለፊያውስ የማኅተመ ድንግልናዋ ምሳሌ ነው። ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተወልዶ ተጸንሶ በሕቱም ድንግልና ተወለደ። ያቺ የምስራቅ ደጅ ለዘላለም ተዘግታ ትኖር እንዳለ ጌታን ከወለደች በኋላ ለዘላለም ምንድን ናት? ድንግል ማርያም ድንግል ናት። አመስግኗት እችን የሕዝቅኤል ምስራቅ። በጣም ይገርማል እኮ ተዘግታ ትኖር አለች የምስራቅ ደጃ። ለዚህ ነው ሁሉም ሊቃውንት አንቺ የሕዝቅኤል ደጅ ነሽ፣ ምስራቅ ነሽ እያሉ እነ ኤፍሬም ሶርያዊ እና አባ ሕርያቆስ በርካታ ቅዱሳን ያመሰገኗት። ደጃፍነቷን ሳይ አንድ ምሳሌ በቀላሉ ለማስረዳት ልንገራችሁ። ሊቁ ያዕቆብ ዘልበረዳ የመሰለው ነው እና እመቤታችን በምስራቅ ደጃፍ ሲመስል ለምሳሌ አለ ጠዋት ፊታችሁም በመስታወት ውስጥ ታያላችሁ። ሁላችሁም ግን መስታወቱ ተተርትሯል? አረ ንገሩኝ። አልተተረተረም። ሁለተኛ ደግሞ አንድ ሰው ፊት ትቆማላችሁ። ለምሳሌ እናንተ ፊት ብቆም እናንተ ምን ፊት ብትቆሙ እኔነቴን የማየው በእናንተ ምን ውስጥ ነው? አይን ውስጥ ነው። አይኑ ግን ፈሷል? አልፈሰሰም። ጥሩ። ሶስተኛ ፀሐይ በመስታወት ውስጥ ትገባለች። መስታወቱ ምንድን ነው? ግጥም ነው፣ ተገጥሟል። ጨረሯ ግን ውስጥ አለ። መስታወቱ ተሰንጥቋል። በጣም ጥሩ። አራተኛ ላብ ከግንባራችሁ ይፈሳል፣ ስራ ስትሰሩ ይወጣል። ግንባራችሁ ግን ተሰንጥቋል። ተመልከቱ። እነዚህ ፍጡራን እንኳን አለ ግዘፍ ሲኖራቸው ርቀት ስራ ይሰራሉ። ረቂቅ ዘእምረቂቅ የሆነው እውነተኛ ፀሐይ ኢየሱስ ክርስቶስም በአማናዊት ደጅ በቅድስት ድንግል ማርያም ማኅፀን አደረ። በአማናዊት ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወለደ። እሷም ለዘላለም ድንግል ሆነች። ክብር ለእናታችን ለወላዲተ አምላክ ይሁን። ስለዚህ ወደ ምስራቅ ተመልከቱ ሲል ምስራቅ ማናት? ምስራቅ የምን መውጫ ነው? የፀሐይ መውጫ። እሷስ የማን መገኛ ናት? የእውነተኛው ፀሐይ። እሱ ማን ነው? ኢየሱስ ክርስቶስ አምላካችን ነው። አሁን ወደ ስነ ፍጥረት ምስጢር ውሰዳችሁ። ፀሐይ መቼ ተፈጠረች? ሰኞ፣ እሁድ። እስቲ እሁድ የምትሉ አጨብጭቡ። ሰኞስ የምትሉ ፀሐይ፣ ማክሰኞስ የምትሉ፣ ሮብ የምትሉ፣ ሐሙስ የምትሉ፣ ዓርብ የምትሉ፣ ቅዳሜ የምትሉ፣ እሺ ምንም የማትሉ። አቤት አቤት አቤት! በጣም ሰነፎች ናቸው። በጣም ሰነፎች ሲበዛ እኮ ዘፍጥረት አንድ ገና እኮ አንድ ገጽ ነው። ምን እየሰራችሁ ነው ግን? ነው መጽሐፍ ቅዱሱን ቅዠት መከላከያ ትራስ ውስጥ አስቀምጣችሁታል። እኮ በጣም የስነ ፍጥረት በጣም እኮ የመጀመሪያ አንድ ገጽ የመጽሐፍ ቅዱስ አንድ ገጽ እኮ ነው። በጣም በጣም ሰንፋችኋል። እግዚአብሔር ፀሐይን በስንተኛው ቀን አመጣት? በአራተኛው። እስቲ በሉ በአራተኛው ዕለት በአራተኛው ኬክሮስ ከአራተኛው ደጃፍ የበረደውን የሚያሞቅ የጨለመውን የሚያስለቅቅ የተሰወረውን የሚገልጥ ምን መጣ? ፀሐይ። እስቲ በሉ በስንተኛው ዕለት? ድገሙት። በስንተኛው ዕለት? በምን ደጃፍ? በምስራቅ። በምን ደጃፍ? በስንተኛው ዕለት? አሁን ይሄ ፀሐይ ለእውነተኛው ፀሐይ ያቺ ደጃፍ
ለእውነተኛዋ ደጃፍ ለድንግል ማርያም ምሳሌ ነበረች። ልክ በአራተኛው ዕለት ፀሐይ እንደመጣ ጌታ እውነተኛው ፀሐይ ኢየሱስ ክርስቶስ የመጣው በስንተኛው ክፍለ ዘመን መሰላችሁ? በአራተኛው። እስቲ ዘመነ አበው በሉ። እስከ ሙሴ ድረስ የነበሩት አባቶች ማለት ነው። ዘመነ መሳፍንት እስቲ በሉ። ዘመነ ነገሥት፣ ዘመነ ካህናት ስንተኛው ነው ማለት ነው? ልክ በአራተኛው ላይ እውነተኛው ፀሐይ ከአማናዊት ምስራቅ ከድንግል ማርያም ወጣ አበራ ነው። ሁለተኛ ያዕቆብ ስንት ልጆች አሉት? እስራኤል የሚባሉት 12ቱ ነገደ እስራኤል በጣም ጎበዞች። የመጀመሪያው ልጁ ማን ነው ስሙ? ሮቤል። ሁለተኛው ስምዖን፣ ሶስተኛው ሌዊ፣ አራተኛው ይሁዳ። እስቲ በሉ ጌታ ከማን ነገድ ነው የወጣው የተወለደው? ይሄ አሳልፎ የሰጠው ይሁዳ አይደለም። ደግሞ እንዳትሳሳት የያዕቆብ ልጅ ይሁዳ። የይሁዳ አንበሳ ሲባል ሰምታችኋል አይደለ? ፀሐይ ልክ በአራተኛው ከምስራቅ ደጃፍ እንደወጣ እውነተኛው ፀሐይ ኢየሱስ ክርስቶስም ልክ ከይሁዳ ነገድ ከአራተኛው ትውልድ ከተገኘች ከድንግል ማርያም አበራልን። ክብር ምስጋና ለእውነተኛው ፀሐይ ለሱ ይሁን። ስለዚህ አባ ጊዮርጊስ ምን ይላታል? ሆህት አንቲ እንተ ኮንኪዮ ምስራቆ ለፀሐይ ጽድቅ ብሩህ ለጽልመተ ጌጋይ ዘአራሃቆ። እስቲ ወደ አማርኛን በለው። የበደል ጨለማን በሉ ያራቀው ብሩህ የእውነት ፀሐይ መውጫ የሆንሽ ምስራቃዊት ደጃፍ አንቺ ነሽ። እሷ ማናት? ምስራቋ ማናት? ፀሐዩ ማን ነው? ስለዚህ ወደ ምስራቅ ተመልከቱ ሲል ወደ ማን ተመልከቱ? ወደ ድንግል ማርያም ተመልከቱ። ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ ተመልከቱ ማለት ነው። ሚልክያስ 4:2 ላይ ይእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ፣ የእውነት ፀሐይ ይወጣላችኋል ይላል። ምን አይነት ፀሐይ? እውነተኛው ፀሐይ። እሱ ደግሞ መድኃኔ ዓለም አምላካችን ነው። ለምሳሌ ታቦር ተራራ ላይ ፊቱ እንደምን አበራ ይላል። እንደምን አበራ? ወአብርሃ ገጹ ከመ ፀሐይ። ራሱ ምንድን ነው? ፀሐይ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ፊቱ በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ለዚህ ነው ኪዳን ላይ ምን ይላል? ዘወትር በቅዱሳን ላይ የሚያበራ ፀሐይ። እሱ ማን ነው? ኢየሱስ ክርስቶስ ነው። ፀሐይ ዘኢየዐርብ፣ የማይጠልቅ ፀሐይ፣ የማይጠፋ ፋና መድኃኔ ዓለም አምላካችን ነው። ስለዚህ ምስራቅን ስታዩ ማንን አስቡ? ማንን አስቡ? ፀሐይን ስታዩ ማንን አስቡ? ኢየሱስ ክርስቶስ አምላካችሁን አስቡ። እስቲ አንድ ምስጢር ልንገራችሁ። ወንጌል አስቀድሞ ሰማይ ላይ ተጻፈ፣ በኋላ ምድር ላይ ተጻፈ። ምን ላይ ተጻፈ? እሺ ምድር ላይ የጻፉት ማን ናቸው? ወንጌላውያን ናቸው አይደለ? ሰማይ ላይ የጻፈው እግዚአብሔር ባለቤቱ ነው። እንዴት እንደሆነ ልንገራችሁ ደጃፍን ስለሆነ ሲፈጥራት ፀሐይ መካከል ላይ ያለች አራት ታላላቅ ከዋክብት በአራቱ አቅጣጫዎች አስቀምጦላታል። ህልመል፣ ሜሌክ፣ ብርክኤል፣ ምልኤል፣ ናሬል ይባላሉ። በሳይንሱ ደግሞ ሮያል ስታርስ እንላቸዋለን። አልዴባራን፣ ፎማልሃውት፣ ሬጉለስ፣ አንታረስ ይባላሉ። በሰማይ ይታያሉ፣ እናውቃቸዋለን መቼ እንደሚወጡ። አሁን አንዱ ሬጉለስ አሁን እዛ አካባቢ አለ ይታወቃል። እና ምንድነው ስንት ናቸው እስቲ በሉ? በስንት አቅጣጫ? በአራት አቅጣጫ። እንዳትረሱ። መሃል ላይ ምን አለ? ፀሐይ። በጣም ጥሩ፣ በጣም ጥሩ። ስንት አቅጣጫ አለ? ስንት ወቅቶች አሉ? አራት ወቅቶች። አይዟችሁ። ስንት ፀሐይ አለ? አንድ። ስንት ወሮች አሉ? 12። በ12ቱ ልክ 12 ደግሞ የወራት መጋቢዎች አሉ። ስንት ቁጥራቸው? 12 ናቸው። ከመስከረም እስከ ነሐሴ እስከ መጨረሻው የሚመግቡ የየወሩ ከዋክብት አሉ። ማዛሮት ይላቸዋል በመጽሐፈ ኢዮብ ላይ መናዝል ይባላሉ። ቁጥራቸው ስንት ነው? ድገሙት እስቲ። 12። ስንት ትልልቅ ከዋክብት አሉ? ስንት ፀሐይ አለ? ፀሐይ ከምን ተገኘ? በጣም ጥሩ። በቃ ወደ ምስራቅ። አሁን እስቲ ምስጢሩን ዝቅ ብላችሁ ተመልከቱ። እውነተኛ ፀሐይ ሆኖ ከእውነተኛዋ ምስራቅ ማን ተወለደ? ኢየሱስ ክርስቶስ። ጥሩ። ስንት ወንጌላውያንን መረጠ?
ኧረ ስህተት እንዴ! ምንድን ነው የምትሳሳቱት? ነው ስህተት በስህተት ሆናችሁ። ስንት ወንጌላውያንን መረጠ? ማቴዎስ፣ ማርቆስ፣ ሉቃስና ስንት ከዋክብት ነበሩ ትልልቆቹ? በጣም ጥሩ አያችሁ። በጣም ይገርማል። ስንት ሐዋርያትን መረጠ? ስንት ወራት ነበሩ? ስንት ወቅቶች አሉ? ስንት ወራቶች አሉ? ፀሐይ ስንት? እንደ ፀሐይ ሆኖ ማን መጣ? እንደ አራቱ ወቅቶች እንደ አራቱ ከዋክብት ስንት ወንጌላውያን ተመረጡ? ልክ እንደ 12ቱ ከዋክብት ስንት ሐዋርያትን መረጠ? በቃ ሰማይ ላይ ያልቋል ማለት ነው። ሰማይ ላይ ያልቋል ነው። እኛ አሁን ነው ያወቅነው እንጂ ሰማይ ላይ ጨርሶታል። ስለዚህ ሰማዩን ነው የገለበጠው። እኛ ራሳችን እኮ ሰማይ ነን ታውቃላችሁ። አንተ ሰማይ ነህ፣ እኔ ሰማይ ነኝ፣ አንቺ ሰማይ ነሽ። ለምሳሌ እስቲ ላስረዳችሁ በቀላሉ ዝቅ ደግሞ ላድርግ፣ ወደኛ ላምጣው። እሺ ሰማይን ለማስረዳት ምን ልጠቀም? እሺ አሁን ቁጭ ብላችኋል። እኔስ እናንተ ምን ብላችኋል? አዛችሁ እንጂ እኔ ምን ብያለሁ? በቃ በመቀመጣችሁ ምድራዊ ናችሁ፣ ስትቆሙስ ሰማያዊ ነገር ናችሁ ማለት ነው። ለምሳሌ እንስሳት፣ አራዊት ሁሉንም ጅቡንም፣ ከርከሮም፣ ማሳማው፣ ሙሻውም፣ ድመቱም ወዘተርፈ በምን እግሩ ይሄዳል? ምን እያየ ወደ ላይ ማየት አይችልም። ክልክል ነው፣ አይችልም። ነፍስ የለውም፣ ደመ ነፍስ ነው ያለው እንጂ መሬት። እኛስ ቀና ማለት ልመዱ። እሺ ቀና ስትሉ ሰፊውን ህዋ ታያላችሁ። ለምንድን ነው እግዚአብሔር እንዲያደረገው? እነሱ መሬት ማየታቸው ሲሞቱም ወደ ምን ይገባሉ? ወደ መሬት። ነፍሳቸውም እዛው ነው የምትበሰብሰው፣ ደመ ነፍስ ናት፣ አይነሱም። እኛን ግን ቀና አድርጎ ሰማይ እንድናይ ማድረጉ ሰማያዊ ነገርን ተሸክመናል። ነፍስ አለችን። ኋላ ምን ይጠብቀናል? ሰማያዊ ርስት ይጠብቀናል። ግልጽ ሆነላችሁ? ስለዚህ ምድራዊና ሰማያዊ ናችሁ። እሺ ሌላ ነገር ልንገራችሁ። እሺ ሲመሽ ምን ትሆናላችሁ? ቤታችሁ ትገቡና እራትን ዘለላችሁት። እሺ ትተኛላችሁ። ስትተኙ እንዴት ሆናችሁ ነው የምትተኙት? ቆማችሁ ነው? ተጋድማችሁ ነው። በጣም ጥሩ። እሺ ስጋችሁ ተኝቶ ሲያንኮራፋ ምን ታያላችሁ? ጥሩ ህልም ታያላችሁ አይደለ? ደስ ይላል። እሺ ህልም ራእይ ምናምን እናያለን ተኝተን ማለት ነው። ልክ ጠዋት አላርሙ ሲጮህም ዶሮ ሲጮህም ብርሃን ሲመጣ ወይም ፀሐይ ስትወጣ ምን እንላለን? ብድግ እንላለን። አያችሁ ሳይክሉ ውደቱን አያችሁ? ይሄ ራሱ እኮ ምድራዊና ሰማይ መሆናችሁን ያመለክታል። እናወርደው ወደኛ ሲመሽ መተኛታችን በጨለመሽ ሕይወት ከዚህ ዓለም እንሰናበታለን። አልጋ ላይ መጋደማችን መቀበራችንን ያመለክታል። ህልም ማለማችን ስጋ በመቃብር ቢወድቅም ነፍስ ግን በሕያውነት አለች። ጠዋት ብርሃን ወይም ፀሐይ ከምስራቅ ጀንበር ሲወጣ መነሳታችን እውነተኛው ፀሐይ ኢየሱስ ክርስቶስ ዓለምን ለማሳለፍ ሲመጣ ከሞት እንነሳለን። ደስ አይልም? ደስ ይበላችሁ። ደስታል። ሌላ ደግሞ ምድራዊና ሰማያዊ መሆናችሁን ለማስረዳት አሁን ስለ ፀሐይ ብቻ አይደለም። እናንተ ውስጥ ስንት ሰማያት አሉ? ኧረ እባካችሁ አባታችን ሆይ በምን የምትኖር? በሰማያት። አያችሁ ብዙ ነው። 7 እስቲ በሉ። 7 ሰማያት አሉ ከጽርሐ አርያም እስከ ኤረር ድረስ 7። የምን ሰማያት መሰላችሁ? የእሳት ሰማያት። እግዚአብሔር የ7 የእሳት ሰማያት ፈጠረ። ዝቅ አደረገና ደግሞ ባቢል የሚባል የረጋ ነፋስ አትሞስፌር አለ፣ ከባቢ አየር አለ። ከዛ ጠፈር አለ፣ የውሃ ዓለም ነው። ሰማይ በሉ እስቲ። ማይ ማለት ውሃ ማለት ነው። ማለት እሳት ማለት ነው። ሰማይ ማለት እሳትና ውሃ እንደማለት። ከዛ መሬት አለች። ስለዚህ ከላይ እሳት፣ ቀጥሎ ነገርኳችሁ እኮ ነፋስ፣ ቀጥሎ ውሃ፣ ቀጥሎ መሬት። እስቲ በሉ እሳት፣ ነፋስ፣ ውሃ፣ መሬት። ሰማዩ ከሰማይ እስከ ምድር ያለው ደረጃ ማለት ነው። እኛ ራሳችን ሰማይ ነን ሲፈጥረን። እስቲ ራሳችሁን ለ4 ቦታ ሰንጥቁት። ሰንጥቁት ስል ቁረጡት ማለት አይደለም። ከአንገታችሁ 1፣ ደረታችሁ 2፣ ሆዳችሁ አካባቢ ከወገብ በታች 4 ነው ማለት ነው። 4 ነው። እሺ ጥሩ። ከላይ ያሉት 7ቱ ምኖች
የእሳት ሰማዮች ነግሬያችኋለሁ አይደል? እሺ ጭንቅላታችሁ ምን ይመስላችኋል? እሳት አይመስላችሁ? እሳት ምን አለው? በጣም ቀላል ጥያቄ እኮ ነው። ብርሃንና ሙቀት አይደል? ጭንቅላትስ ምን አለው? እንደ ብርሃን እውቀት። እንደ እሳትስ ቁጣ፣ ንዴት አለው አይደል? ቡቡ አይልባችሁም? እንደ አናታችሁ እዚህ ውስጥ እኮ ከ200 ቢሊየን በላይ እንደ ቃጫ የተጠላለፉ እንደ እሳት ኤሌክትሪክ ሹ የሚል ብዙ እዚህ ላይ ሰጥቶ እሳት ማለት ነው። ስለዚህ ስንት ሰማያት ናቸው? ስለዚህ ቁጠሯ። ስንት አይን አላችሁ? ስንት ጆሮ አላችሁ? ስንት የአፍንጫ ቀዳዳ አላችሁ? ስንት አፍ አላችሁ? ሲደመር አለቀ ሰማያት። ከዛ ከሰማይ ዝቅ ብሎ ነፋስ ባቢል የሚል ነው። አሁን ከአንገታችሁ ዝቅ ስትሉ ደረት ላይ ምን አለ? ሳምባችሁ ላይ ከየት ነው የሚወጣው? ሳምባ አይደለ? ኦክሲጅን ወዞ ካርቦን ዳይኦክሳይድ የሚያወጣው ይሄው እዚህ ጋር። ቀጥሎ ምን አለ ብያቸዋለሁ? ውሃ ተፈጥሮ ማለት ነው። ከላይ ሆድቃችሁ ላይ ምን አለ? ኩላሊታችሁ ላይ ውሃ። አያችሁ እዚህ ጋር እንደው አይንቦጫቦጭም እንደ እናቶች እንደ ሆዳችሁ ትርምስ አይልም? እንደ ማዕበል ነው። ከወገብ በታች ምን ትረግጣላችሁ? መሬት አለ ማለት ነው። አያችሁ እናንተ ሰማዩን ነው እግዚአብሔር የገለበጠብን። ስለዚህ ሰማያዊ ናችሁ ነው ወቁት ነው ተፈጥሯችሁ። ዝም ብላችሁ እንዳትመላለሱ። አሁን ሰው ሲኦልም ይግባ ወይም ገነት ይግባ ሰውነቱ ላይ ያውቀዋል። አሁን የት እንደምትገቡ ራሳችሁን መርምሩ። ልንገራችሁ። እሺ ጭንቅላት ላይ የምን ባህሪ አለ? እሳት ከፍ ያለ። ቀጥሎስ? ለክለሳ እኮ ነው የምደግምላችሁ። ነፋስ። ቀጥሎስ? ሆድ ላይ። ቀጥሎስ? እሺ ከአራቱ ቀለል ያሉ ከአራቱ የከበዱ ምን ይመስላችኋል? ነፋስ ቀላል ነው አይደል? እሳትስ ቀላል ነው። ውሃስ ስትይዙት ከባድ ነው። መሬትስ ከባድ ነው። ስለዚህ ቀለል ያሉት ከላይ ከበድ ያሉት ከታች አሉ ነው። አሁን መላእክትን ተመልከቷቸው። መላእክት ውሃ ያላቸው ይመስላችኋል? እነ ገብርኤል። መሬትስ አላቸው? እሳትስ? ነፋስስ? እንደ ነፋስ ይፈጥናሉ፣ እንደ እሳቱ ረቂቅ ናቸው። ስለዚህ ረቀቅ ያሉትን የት አድርጓቸዋል? ከላይ። ከበድ ያሉትንስ ከታች። ስለዚህ ምን መሰላችሁ? ሰው እሳትና ነፋስነታችሁ ከፍ ካለ ማለት ነው የእናንተም የኔም ምን ያምራችኋል መሰላችሁ? ልክ እንደ መላእክት ማመስገን ያምራችኋል፣ መዘመር ያምራችኋል፣ መጾም ያምራችኋል፣ እግዚአብሔርን ማገልገል ያምራችኋል፣ ጥበብ ያምራችኋል። በቃ ሰማያዊ ነገር ታስባላችሁ። ልክ እንደ መላእክት ማለት ነው። ውሃና መሬትነቱ ደግሞ ከከበደ ጉዳችሁ ፈላ። ብላ፣ ጠጣ፣ ተኛ፣ ውለድ፣ ብላ፣ እንደዚህ ነው። ድክም የሚያደርግ ወደ ታች ነው የሚጫነው። ይሄ ወደ ላይ፣ ያ ወደ ታች። እስቲ በሉ ይሄ ያ ወደ ታች ነው። ብላ፣ ጠጣ፣ ተኛ። ያ ደግሞ ወደ ላይ እግዚአብሔርን ይኸው ቀና በል ነው። አሁን ይሄና ይሄ ካሸነፈ ነፍሳችሁ ወዴት ትሄዳለች? ስትሞት ወዴት? ላይ ነው ያለች፣ ወደ ላይ። ይሄና ይሄ ከከበደ ደግሞ ራሳችሁን ወቁት። እንግዲህ ከዚህ በኋላ ወዴት ነው የምትገባው ነው? ወደ ታች ነው የከበደ ወይስ ወደ ላይ ነው? የከበደሽ የትኛው ነው? ውሃነትሽና መሬትነትሽ ነው ወይስ እሳትና ነፋስነትሽ? ግልጽ ነው ግን። ስለዚህ ሰው ራሱ እሺ አመስግኑ። ጥሩ ነው። መቅደስ ነን። በትክክል መቅደስ ነን። እግዚአብሔር መቅደስ ነን። ይሄው ቤተክርስቲያኑ ማለት አንተ ነህ፣ አንቺ ነህ፣ እኔ ነኝ። ስንት ክፍል አለው? 4። ስንት ክፍል አለው? ከኦሪቱ ጀምሮ ሰሎሞን የሰራው ቤተ መቅደስ የአዲስ ኪዳኑ 3 ነው። አንተም አንቺም 3 ናችሁ። ስጋ አላችሁ፣ ይሄው አያቸዋለሁ። ምን አላችሁ? ውስጥ ደግሞ ነፍስ። እስቲ በሉ የስጋ ህይወት ማለት ነው። 3ኛ ደግሞ ውስጥ የምትሆን መንፈስ። እስቲ በሉ የእግዚአብሔር ማደሪያ መንፈስ 1፣ የስጋ ህይወት የሚሆን ነፍስ እና ስጋ። ታዲያ እግዚአብሔር መቅደስ አይደለም? ስለዚህ ሰማያዊና ምድራዊ ያለን። አሁን ወደ እመቤታችን እንምጣ። ከምስራቅ ምን ይወጣል?
ንገሩኝ፣ ምን ይወጣል? ስለዚህ ከአማናዊት ምስራቅ ማን ወጣ? እውነተኛው ፀሐይ መድኃኔ ዓለም ክርስቶስ ወጣ። ክብር ምስጋና ለስሙ ይሁን። በጣም ደስ ይላል። ሌላው በጣም የሚደንቀው ከምስራቅ ምን ይወጣል? እስቲ የአጥቢያ ኮከብ በሉ። እስቲ ኮከበ ጽባህ እስቲ በሉ። ጽባህ ማለት ምስራቅ ነው እኮ። ምስራቃዊት ኮከብ ትወጣለች፣ የንጋት ኮከብ ትወጣለች፣ የአጥቢያ ኮከብ ትወጣለች። ከምን? ከምስራቅ አቅጣጫ። እሷ በዘመናዊ ሳይንስ ቪነስ ትባላለች። በተለይ ታህሳስ ላይ ጥር ላይ በምዕራብ አድማስ ነው የምትታየው። ያን ጊዜ ኮከበ ምዕራብ ናት። ጠዋት ግን ስትወጣ ደግሞ ኮከበ ጽባህ፣ የአጥቢያ ኮከብ፣ የንጋት ኮከብ ትባላለች። በምን አቅጣጫ ነው የምትወጣው? ያን ጊዜ በምስራቅ አቅጣጫ። እስቲ ልብ ብላችሁ አስቡ። ያቺ በጣም ለዓይን የምታበራ ከፀሐይ ከጨረቃ ቀጥሎ እጅግ ብሩህ ሆና የምትታይ ኮከብ ናት። በምን አቅጣጫ ነው ግን የምትወጣው? የዛሬው የትምህርት ርዕሳችን ወደ ምን ተመልከቱ ነው? ወደ ምን ተመልከቱ? በጣም ጥሩ። ልክ ፀሐይ ከመውጣቷ በፊት የምትወጣ ናት፣ ምስራቃዊት ኮከብ ነው። ስለዚህ የአጥቢያ ኮከብ ትባላለች። ታዲያ ምስራቅን ስታስቡ ማን ታስባላችሁ? ኮከቡን ስታስቡ እንዴ? ሁለቱም አይደለም። ምስራቅን ስታስቡ ማን ታስባላችሁ? እመቤታችን። ኮከቡን ስታስቡ የአጥቢያውን ኮከብ ኢየሱስ ክርስቶስ እውነተኛው ኮከብ፣ ክብር ምስጋና ለሱ፣ እሱ ኮከባችን ነው። ለዚህ ነው በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ ይላል በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላቸው መልአኬን ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። የሚያበራ የምን ኮከብ ነኝ? ደስ አይልም? የሚያበራው የንጋት ኮከባችን ኢየሱስ ክርስቶስ ብቻ ነው ማለት ነው። ይህ በጣም ይገርማል። አሁን ከሷ ከምስራቋ እውነተኛው ኮከብ ኢየሱስ ክርስቶስ ሲወጣ ከኔም ከናንተም ልቡና እሱ መውጣት አለበት። ድገሙት፣ ይህን እንድታስተውሉ ምን ይላል ጴጥሮስ በሁለተኛ ጴጥሮስ 1:19 ምድርም እስኪጠባ ድረስ የንጋት ኮከብም በልባችሁ ምናችሁ? ኢየሱስ ክርስቶስ ከእውነተኛዋ ምስራቅ እውነተኛው ኮከብ ተወለደ። ዛሬ ከኛ ልቡና እንዴት ነው የሚወለደው? አስባችሁታል? ጴጥሮስ ምን አለ? ከምናችሁ እስኪወጣ ከልባችሁ። እስቲ በሉ። ልብ ምንድን ነው? ልብ ምንድን ነው? አረ ጉድ ፈላ ዛሬ። ደምንት የሚያሰራጭ ብቻ አይምሰላችሁ። ልብ ማለት በእኛ ትልቅ ትምህርቶች አሉ በቤተ ክርስቲያን። እናንተ እዛ ውስጥ አጭራጭሩ ብዙ ምስጢር ያለው ትምህርት አለ። ልብ ማለት በቀመር ትምህርት በለና በበ ነው። በማለት ቤት ነው። ምንድን ነው? ቤት ነው። ቅርጹ ግድግዳ አለው፣ ጣሪያ አለው። ለደግሞ ልዑልን ይጠቁማል። የልዑል ቤት ማለት ነው። የማን ቤት? የማን ቤት? ስለዚህ ከምስራቅ አቅጣጫ ያ ኮከብ እንደሚወጣ ከእኔና እናንተ ልባችን እንደ ምስራቅ ሆኖ ሁሌ ማንን ሊያስብ ይገባዋል? ኢየሱስ ክርስቶስን ሊያስብ ይገባዋል ነው። እሱ ከወጣ እናንተ ለሱ ምኖቹ ናቸው? ምስራቁ ናቸው። ስለዚህ በእናንተ ሕይወት ማን ይገለጻል? ማን ይገለጣል? እኛ ለሱ ጨረቃዎቹ ነን። ምኖቹ ነን? ጨረቃ ብርሃኗ ከማን ነው? ከማን ታገኛለች? ከእውነተኛው ፀሐይ አይደል? ብርሃን ታገኛለች። እኔና እናንተ ብርሃናችን ማን ነው? ክርስቶስ አምላካችን ነው። ጨረቃ ከፀሐይ ከተለየች ብርሃን እንደሌላት ሁሉ ከእውነተኛው ኮከብ ከእውነተኛው ፀሐይ ከክርስቶስ የተለየች ሕይወትም ባዶ ሕይወት ናት። እግዚአብሔር ይጠብቀን። ስለዚህ ራሳችሁን ምስራቅ አድርጉት። ለአምላካችሁ ለአምላካችሁ አድርጉት። መቅደሱ ናችሁ ነው። እናንተ ቤተክርስቲያን እውነት ነው። እኛም ቤተክርስቲያኑ ነን። መውጫችን ነው። ሁሌ ከኛ ይወጣል። ስለዚህ ይህን ነገር እንድታስቡ ጴጥሮስ ያስተምራል። እንደውም ልንገራችሁ አንድ ነገር ጨመር አድርጌ ጌታችን በ33 ዓመቱ የራስ ቅል የምትባል ጎልጎታ ላይ ምን ሆነ? ለዓለም መድኃኒት ምን ሆነ? ተሰቀለ አይደል? በቃ በስንት ዓመቱ? 33 ዓመት ከ3 ወር። እኛንም ተመልከቱ፣ ተመሳሳይ ነው። የጀርባ አጥንታችን ቁጥሩ 33 ነው። የራስ ቅላችን ጋር እስኪደርስ
እድሜውን ያተመብን። ደስ ይበላችሁ በጣም እድሜውን እሱ ጌታ አይደለም። ጠብቁት፣ ስጋችሁን ከኃጢአት ጠብቁት። የሱ መቅደስ ነው፣ የሱ መቅደስ ነው። አታርክሱ፣ አናርክሰው በኃጢአት። መልከቱ ይሄ እድሜው ነው 33 የራስ ቅል ላይ እንደተሰቀለ ጎልጎታ ላይ ሁሌ በራሳችን ላይ መስቀሉ ሊተከል ይገባል። እዚህ ላይ የጌታ መስቀል ሁሌ ተሸክመ ነው መዞር አለብን። እናንተ የማታስተውሉ የገላትያ ሰዎች አለ ጳውሎስ፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። የራስ ቅል ጎልጎታ ላይ ተሰቀለ። በጣም እኮ የሚገርም ነው። ማዕከለ ምድር ላይ እኔና እናንተ ለሱ ምኖቹ ነን? ቀራንዮ። እስቲ በሉ ጎልጎታ። ተመልከቱ። በአንጻሩ ደግሞ ጴጥሮስ ምን አለ? ልባችሁን ኮከቡ ኢየሱስ ክርስቶስ እንዲወጣ አድርጉት፣ ልባችሁን ምስራቁ ሁኑት ነው። ስለዚህ ይሄንን ማሰብ ያስፈልጋል። እና በለዓም የተባለ አንድ ባለ ራእይ ባለ ትንቢት የሚናገር ነበረ። ሀብተ በረከትም ሀብተ መርገምም የተሰጠው ነበረ። በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 እንዲህ አለ፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ኮከብ ይሸርልቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል አለ። ምን ይወጣል? በምስራቅ አየዋለሁ ነበር ያለው። ታዲያ ከአማናዊት ምስራቅ የወጣው እውነተኛው ኮከብ ማን ነው? በአንድ ላይ። ስለዚህ ወደ ምስራቅ ተመልከቱ ሲል ዲያቆኑ ክርስቶስም ተመልከቱ። ማንን ተመልከቱ? ድንግል ማርያምን ተመልከቱ ማለት ነው። ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ፣ ያጌጠውን የተሸለመውን ኮከብ የወለድሽ የያዕቆብ ምስራቅ አንቺ ነሽ። ክብር ለዚሽ ምስራቃችን ለእመቤታችን። ስለዚህ ሰብአ ሰገል የመጡት ከምን አቅጣጫ ነው? ከምን አቅጣጫ ነው? ከምስራቅ አቅጣጫ ነው። እና ምን እያሉ ነው? አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ። አያችሁ? ወመጻእነ ከመ ንስግድ ሎቱ። የተወለደው አይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ለሱ ልንሰግድ ምን ብለናል? መርተናል አሉ። እና ያ ኮከብ ይመራቸው ነበር ይላል። ታዲያ ያ ከምስራቅ የወጣው ኮከብ ሰብአ ሰገልን ወደ ማን መራቸው? ወደ አማናዊት ምስራቅ ወደ ድንግል ማርያምና ወደ እውነተኛው ኮከብ ወደ ጌታ መራቸው። ክብር ለዚህ ያስፈልጋል። እነሱም ያሉት ኮከበ ዚአሁ ነው ያሉት፣ የእርሱን ኮከብ። የማን ኮከብ? የእርሱን ኮከብ። በጣም ያሬድ እንዲህ ይላል ድጓው ላይ፣ ኮከበ ጽባ ሰረቀ ክብረ ቅዱሳን አስተራየ ሰብአ ሰገል አምጽኡ ሎቱ አማሃው ወርቀ ርዮሙ ኮከበ እስመ መድህን ተወልደ ይላል። የንጋት ኮከብ ወጣ። ከማን? ከአማናዊት ምስራቅ ከድንግል ማርያም። ያ የወጣበት ወር ምን ይባላል? በአንድ ላይ ኧረ ጉዳችሁ ፈላ ዛሬ። ምን ይባላል? ታኅሳስ። እስቲ በሉ። ጌታ መቼ ነው የተወለደው? ታኅሳስ ስንት? ጎበዞች አልተሳሳታችሁ። ታኅሳስ 29። እና ቤተ ክርስቲያን ያላችን ደግሞ ለዚህ ነው እኮ ታኅሳስ ያለችው። ደስ ሲል ጌታ ያስደስታል በጣም እኮ። ታኅሳስ ምንድን ነው? ሐሰሰ ማለት ፈለገ ማለት ነው። ምንድን ነው? ፈለገ። ታኅሳስ ማለት ማሰስ መፈለግ ማለት እኮ ነው። ሰብአ ሰገል በምስራቅ ኮከቡን አይተው አስሰው ፈልገው ማንን አገኙ? እውነተኛውን አምላክ ክርስቶስን ስላገኙ ምን ተባለ? ታኅሳስ። አቤት ክብር ለአባቶቻችን ይሄን ወር ሰይመው ላለፉ። አሁን ግን ያለንበት ወር ምንድን ነው? ሰኔ ምን ማለት ነው? እንድሸልማችሁ ምንድን ነው ጉዱ? በግምት አትመልሱ ባካችሁ። ምንድን ነው ጉዱ? ሰኔ ምንድን ነው? አይዟችሁ። እሺ ሰኔ ማለት ሰናይ ማለት ምን ማለት ነው? በጣም ጥሩ። ሰኒዎት በግዕዝ ንዑስ አንቀጻችን ማለት መልካም ያማረ ማለት ነው። ወርሃ ዘር ሰናይ መልካም የሆነ ዘር የሚዘራበት ወር ማለት ነው። ግልጽ ነው። ጥሩ ዘር አይደል የሚዘራው? ቀጥሎስ ከሰኔ ቀጥሎ ሐምሌ ምንድን ነው? ወይ ዝናብ ወራት በሉኝ። ኧረ በግምት እንዴ ወይዘሮ ሐመልማል የሚባሉ አሉ እዚህ ውስጥ።
ሐሚል ሐሚሎት ማለት ምንድነው? መለምለም ማለት ነው። ሐመልማለም አይደል? የልምላሜ ወር ማለት ነው። ሐምሌ ሳሩ ምኑ ይለመልማል አይደል? በጣም ጎበዞች። ነሐሴስ አትችሏትም ይችላል። አይ እንደው ልጨርስላችሁ ነው ይስቅር። ነሐሴ ማለት ንሂስ ንሂሶት ማለት በግዕዝ ጥብቀት ማለት ነው። ጥብቀት ጽናት ማለት ነው። ለምን ሰኔ ላይ የተዘራው ዘር ስሩ ወደ መሬት ሄዶ መሬትን ጠንክሮ የሚይዝበት ወር ማለት ነው። ጳጉሜን ማለት ተውሳክ ተረፍ ነው። መስከረምስ መስከረም የሚባሉ ሰዎች የዘሩት መስከረም። መስ ማለት መሴ ማለት መሸ። ከረምስ ክረምት ማለት ነው። ክረምት የሚመሽበት የሚያበቃበት። ጥቅምትስ ህዳርስ ታህሳስስ እግዚኦ ታህሳስ ነግሬያቸዋለሁ። ስለዚህ ወደ ምስራቅ ምን በሉ ተመልከቱ። በ5 በ10 ደቂቃ ሰበቃ ትምህርቴ እርገቱንም በምስራቅ አድርጎታል። በምን እንዲህ ይላል ዳዊት በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል። መዝሙር 67 68 ቁጥር 33 አምላካችን በምስራቅ በኩል አረገ። ክብር ምስጋና ለስሙ። እርገቱን አስቡ ነው ዲያቆኑ። ወደ ምስራቅ ተመልከቱ ሲል ምኑን አስቡ? ያረገው በምን አቅጣጫ ነው? በምስራቅ በደብረ ዘይት በኩል ነው የሚመጣው። አለቀ። ለዚህ ነው እንደውም ድሮ ክርስቲያኖች ሲቀበሩ ፊታቸውን ወደ ምስራቅ አድርገው ነው የሚቀበሩ የነበሩት። አሁን እንጃ የመቃብሩም ጠቧል መሰለኝ ወዲያ ወዲህ እንጂ ድሮ ሲገነዙ ፊታቸው ምስራቅ አቅጣጫ ያደርጉ ነበር። ዘማችን ነው። ጌታ የሚመጣው በምንድን ነው? ያረገው በምንድን ነው? ያረገው መቼ ነው? ጉድፈላ አምላካችሁ እኮ ነው እንዴ! ቆይ እስቲ እናንተ አጨብጭቡለት ለሱ ብቻ ጎበዝ። እግዚአብሔር ይባርክ። ግንቦት ቀንታችሁ ነው። በደንብ አጨብጭቡለት። ግንቦት የተወለደው መቼ ነው? ታህሳስ። ያደረገው መቼ ነው? እሺ ሲወለድ በምን አቅጣጫ ምኖች መጡ? ሰብአ ሰገል። እሺ ሲያርግ በምን አቅጣጫ? በምስራቅ። እቺን ነገር ያችሁ ላብቃ። ፀሐይ በታህሳስና ፀሐይ በግንቦት ልዩነት አላቸው። ፀሐይ በታህሳስና ፀሐይ በግንቦት ምስራቅ ምን ማለት ነው? አይዟችሁ መውጫ ነው። ታህሳስ ላይ ፀሐይ ቶሎ ትጨልማለች ወይስ አትጨልምም? ግንቦት ላይስ አትጨልምም። የገና ጀንበር ይባላል አይደል? ጀንበር ማለት ፀሐይ ማለት ነው። ጃንበር ማለት የብርሃን ጋን ማለት ነው። ኦኬ በእኛ ቡሻር ትምህርት ላይ ርደተ ፀሐይ ይባላል። ፀሐይ ዝቅ ትላለች። ግንቦት ላይ እርገተ ፀሐይ ሰኔ ላይ ከፍ ትላለች። ጥሩ ፀሐይ ዝቅ ብርሃን ዝቅ ሲል ነው ከፍ ሲል የሚያበራው እንዴ? አሁን ተሳሳትክ። አሁን ነው ዝቅ ሲል ያለ አንተና አንተና ዝቅ ብላል። አይ የቅድሙ ጭብጨባ ደግሞ ማጠፍ አታጨብጭቡለት። አሁን ተሳሳተ እንዴ? አሁን መብራት እዚህ ጋር ብታበራ ይታያል ነው ወይስ ከፍ ብለህ ስትሰቅለው ነው? አንተ ቤት ያለው መብራት ከፍ ኮርኒሱ ላይ ነው ወይስ ጠረጴዛው ስር ነው ያለው? አይደል? ፀሐይ ዝቅ ሲል ቶሎ ምን ይሆናል? ስለዚህ ታህሳስ ላይ ፀሐይ ምን ትላለች? ከመህዋሯ ዝቅ ስለምትል ቶሎ ይጨልማል። እናንተ ኢትዮጵያ ናችሁ እንጂ ወደ አሜሪካ ብትሄዱ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ጨልሟል። እዛ ደግሞ እኛ ኢትዮጵያ መሀል ላይ ስለሆነ አታውቁትም። ክረምት ምን እንደሆነ አናውቀውም። ሌላው ዓለም ብትሄዱ ትጠበሱ ነበር። ግንቦትና ሰኔ ደግሞ ብትሄዱ እስከ ሌሊቱ እስከ ምሽቱ 5 ሰዓት ድረስ ፀሐይ አለች። የነገርኳችሁ እስከ ስንት ሰዓት? ስለዚህ ሰዓት ያስተካክላሉ እነሱ ሲቸግራቸው። ሰዓት ሁሌ ይስተካከላል። ኢትዮጵያ ግን ሰዓት ታስተካክሉ አይታወቅም። እዛ 2 ሰዓት ተጨመረ፣ 1 ሰዓት ተጨመረ። በጣም አስቸጋሪ ነው ውጭ ሀገር። እሺ ግንቦት ላይ ከፍ ስለምትል ቀኑ ምን ይሆናል? ቶሎ አይመሽም ማለት ነው። ምን ፀሐይ ምን ልክ ታህሳስ ላይ ፀሐይ ዝቅ እንደምትል ልክ ታህሳስ እውነተኛው ፀሐይ ከሰማይ ወርዶ በማህፀነ ድንግል የተጸነሰው አምላክ በቤተልሔም ግርግም ምን ሆነ ማለት ነው። ክብር ምስጋና ለሱ። ፀሐይ ያላቸው ልክ
ግንቦት ላይ ዕርገተ ፀሐይ ከፍ እንደምትል እውነተኛው ፀሐይ ክርስቶስም ወርሃ ግንቦት ላይ ዕርገቱን አደረገ። ክብር ምስጋና ለእውነተኛው ፀሐይ ይሁን። ስለዚህ ሲመጣም በምን አቅጣጫ ነው? ምን ይላል? መብረቅ አለ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲህ ይሆናል። ማቴዎስ 24:27 የመጨረሻው ጥቅስ እንዲህ ይላል። እስቲ አብረን በል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። በምን አቅጣጫ? በቃ አለቀ። ሲመጣም ዓለምን ለማሳለፍ አምላካችን እውነተኛው ፀሐይ በምስራቅ ይመጣል። እኛም ከሞት እንነሳለን፣ ወደ ምስራቅ ወደሱ እንመለከታለን። ደስ ይበላችሁ። ደስ የሚያሰኝ መሳሰ። ስለዚህ ወደ ማን እንመልከት? አረ ንገሩኝ። ኢትዮጵያ እጆቿን ወደ ማን ትዘረጋለች? ወደ ማን? ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። በግዕዝ በርግጥ በግዕዝ በቅኔው ቤት በምኑ በጸ ማለት ደረሰ ነው፣ ሰፋ ዘረጋ ነው። ታበጽሕ ማለት እንደውም ታደርሳለች ነው። እሺውን ትዘረጋለች በለንበድ ነው ይሁን ሊቃውንቱ ይራቀቁበት፣ ግን ታበጽሕ ታደርሳለች። ስለዚህ እጆቿ ወደ ማን ነው የሚዘረጉት? ወደ እግዚአብሔር፣ ወደ ምስራቅ በኩል ላደረገው። ግን እኛ ወደ ማን ዘረጋን? ወደ ምዕራብ። ወደ ምዕራባውያን ለልመና አልዘረጋንም። አራይሷቸው አትፍሩ። ወደ ምዕራባውያን እጃችንን ስንዘረጋ ከምስራቁ ጋር ያለን ግንኙነት ምን ሆነ? ተቋረጠ። ባልቦላው ተቋረጠ። ጉድፈላ። እንደዚህ ሆነን ቀረ። ስለዚህ ወደ ማን ነበር መዘርጋት የነበረብን? ወደ ማን ተመልከቱ። እኛ ደግሞ የምናየው ወደ ምዕራብ፣ ወደ ምዕራብ ሀገር ለመኮብለል። አሁን ደግሞ እንደው አንድ ቀን እንደው እውነተኛ ሰው ይለይ ነበር። እንደው ወደ አይሁን ደግሞ ትራምፕ ዘጋጋብኝ። እስቲ ዛሬ ወደ ምዕራቡ ዓለም መሄድ የምትፈልጉ እና መቅረት እዚች ሀገር የምትፈልጉ ቢባል ጉድ ይለይ ነበር። ወደ ቤት እንደምንሄድ ማለት ነው። እኛ ወደ ምስራቅና አፍሪካ ነን። ጥሩ። ግን ወደ ማን መመልከት አለባት እቺ ሀገር በረከትን ለማግኘት? በቃ ወደ ምስራቅ ካልተመለከተች ምንም አይነት በረከት አታገኝም። እኛ ግን ሁሌ ወደ ምዕራብ ወደ ምዕራብ ወደ ምዕራብ ወደ ምዕራብ እያየን ጉድ ሆነን ቀረን። የቆጡን አውርድ ብላ የብብቷን ጣለች እንጂ አባቶቻችን በብዙ ጸጋ፣ በብዙ በረከት፣ በብዙ ምስጢር፣ በብዙ ቅዱስና ያቆዩት እቺ ሀገር ወደ ማን ስለተመለከተች ነው? ወደ ምስራቅ ስለተመለከተች ነው። ወደ ምዕራብ መመልከት በጀመረች ጊዜ ፀሐይ ማግኘት አቆመ። ፀሐዩ የማን ጸጋ ነው? ስለዚህ ወደ ማን እንመልከት? ወደ ምን እንመልከት? ወደ ምስራቅ ተመልክተን ከእውነተኛው ፀሐይ ከክርስቶስ ብርሃነ ጸጋው ሙቀተ ጸጋው እንዲያድርብን ቅዱስ ፈቃዱ ይሁንልን። ስለዚህ ለእግዚአብሔር ምኖቹ እንሁን? ምስራቁ። እስቲ በሉ ምኖቹ? ምስራቁ ስንሆን ደግሞ እውነተኛው ፀሐይ ማን ይወጣል? ከኛ ጌታችን ተመልክ። ስለዚህ ስጋውን እንብላ ማለት ነው። ደሙን ስንጠጣ ሁላችን ምን እንሆናለን? ብርሃኑ። እስቲ በሉ ብርሃኑ እንሆናል። ይዋሃደናል ማለት ነው። እውነተኛው ፀሐይ ይዋሃደናል። ያን ጊዜ ምን እንሆናለን? ጴጥሮስ እንዳለው በልባችሁ እስኪወጣ ድረስ አለ። ስለዚህ ምስራቅ ሆነ እንድንገኝ አምላካችን ይፍቀድልን። ቅዱስ ገብርኤልም ሲገለጥ በምን አቅጣጫ ነው? ምስራቅ። ቅዱስ እንደውም ከፀሐይ በፊት የምትቀድም ኮከብ ፕላኔት አለች። አጣርድ እስቲ በሏት፣ ድገሙት እስቲ። በሳይንሱ ሜርኩሪ እሷ የገብርኤል አምሳል ናት። ለምሳሌ ልክ ከፀሐይ በፊት ትወጣና በምስራቅ አቅጣጫ ልክ ፀሐይ እንደገባች ትጠልቃለች። ይሰማችሁ ነው። ቅዱስ ገብርኤልስ ምንድን ነው ያደረገው? ወደ እመቤታችን መጣ አይደል? ቀድሞ ነው የመጣው። ከምን ቀድሞ? ያ ፕላኔት ከምን ይቀድማል? እሺ ኮከበ ጽባ ከምን ይቀድማል? ከፀሐይ ይቀድማል። ፀሐይ በኋላ። ስለዚህ ቅዱስ ገብርኤል መጥቶ ድንግል ማርያምን ካበሰረ በኋላ ቶሎ ሄደ። ወዲያው እውነተኛው ፀሐይ በአማናዊት ምስራቅ በድንግል ማርያም ማህፀን አደረ። ገብርኤል አባታችሁ አዋጅ ነጋሪ ብሩህ ኮከብ ሆኖ ተገለጸ። ክብር ለዚህ መልአክ ነው። ስለዚህ ወደ ምስራቅ ስትመለከቱ የእግዚአብሔርን ሰራዊት ማየት ትችላላችሁ። እመቤታችንን ማየት ትችላላችሁ። ኤዶም ገነትን ማየት ትችላላችሁ። መንግስተ ሰማያትን ማየት ትችላላችሁ። ክርስቶስ ፈጣሪያችሁን ታያላችሁ። ወደ ምዕራብ ስታዩ ደግሞ ወደ ጨለማው ዓለም። እግዚአብሔር ወደ ምዕራብ ከማየት ይጠብቀን።
ወደ ምስራቅ ወደሱ ተመልክተን ከብርሃነ ጸጋው ከሙቀተ ጸጋው በረከትን ረድኤት እንድናገኝ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አባቶቻችን አምላክ አልፋ ልዑል እግዚአብሔር ክብር ምስጋና አምልኮትና ውዳሴ ለስሙ ይሁን። ወደ ምን ተመልከቱ? ወደ ምስራቅ እንደምንመለከት አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።